አምጭ ስትባል ግዴታ ነው ማሳየት አለባት። ዴብም ሲጀመር ዴም ነው ነገሩን እያበላሸው ያለ እግዚአብሔርን። አንደኛ ከሩት ተቀጥሎ ዴብ አብርሽ እንዲድን አይፈልግም። ይዘሹ ነይ ናፍቆናል፣ ልጁ ናፍቋል፣ ይዘሹ ነይ ማየት አለብን፣ እንደዚህ ነው ምናምን እያለ ይጨቀጭቃታል። እሷን 10 ጊዜ አይው እንደዚህ እያልከኝ ነበር አመጥቻለሁ ታዩታላችሁ ነው ያለቻችሁ አይደል እንዴ? ቤተሰብ እንዴት ናችሁ? ደህና ናችሁ? አለው ደህና። እንግዲህ አብርሽን ከ4 ቀን 5 ቀን በኋላ አይተናል። ለአንድ ሚኒትም ብትሆን ለአንድ ሰከንድ ብትሆንም አይተናል ማለት ነው። አብርሽ በሆኑ ሰዓት ደህና ነው። ነገር ግን ቡዜን ደውዬ ስጠይቃት አሁን ምንድን ነው ያለች ይመስላችሁ? ሩታ ጋር ነው መሆን የምፈልገው፣ ሩታን መልቀቅ አልፈልግም፣ ሩታ ጋር ነው መሆን የምፈልገው፣ እንትና ጋር ኤፍሬም ጋር ነው መሆን የምፈልገው፣ ናፍቀውኛል፣ አልሄድም ብሎ ወደነ ሩታ ቤት ሩታ እንግዲህ ይዘው ሂዳለች ይመስለኛል። እንደዛ ነገር ነው መሰለኝ። ቡዜና ሰይድ አይቀርም። ሲጀመር እውነት ለመናገር እንደዚህ አይነት ቦታ እንድቆይ አይደለም የሚፈለኩት የነበረ። አብርሽ እንግዲህ የነበረው መዝናኛ ቦታ እንዲሁም ደግሞ ሩም ተከራይተው ገስታውስ ነገር ምናምን ዝም ብሎ እዛ ጋር ነው የነበረ። ጸበል ቦታ አልሄደም። ምንም አይነት የጸበል ቦታ አልተወሰደም። ስለዚህ ስህተቱ ማን ጋር እንደሆነ አልገባኝም። እንግዲህ ደግሞ ሞር የሌለ ጨምረው ልጁን ሌላ ፌንት ከነሱ እንዳይሸሽ ከነሱ አንድ ቀን እንኳን ወጥቶ እንዳያድር ገባችሁ? ከነሱ ውጭ አንድ ቀን እንኳን ወጥቶ እንዳያድር አድርገው ደግሞ ሌላ አባብሰው ነው ሰሞኑን ደግሞ እንደዛ የሚያደርጉበት ገባችሁ አይደለ? ሩታና ኤፍሬም አብርሽ እንዲድን አብርሽ በቃ ደስተኛ ሆኖ እንዲኖር አብርሽ ከነሱ በታችነት ስሜት ሆኖ እንዲኖር እንጂ የአብርሽን ደስታ የአብርሽን ፊሊንግ የሚፈልጉ ሰዎች አይደሉም። ገባችሁ አይደለ? ስለዚህ ጥፋቱ የአብርሽ ቤተሰቦች ነው ብዬ ነው የማስበው። ለምንድነው ልጁ ለጤናው ማትጥሩለት? ልጁ ለምንድነው ጸበል እስከዛሬ ያልወሰዳችሁት? ሄርሜላ በሌሊት ከሰቷት 5 ቀኗ ነው ዛሬ አይደለ? ቢያንስ እንኳን 3 ቀን እንኳን ጸበል ወስዳችሁ አስጠምቃችሁት ቢሆን ይሄ ልጅ የሆነ መፍትሄ ያገኛል ብዬ አስብ ነበር። ገባችሁ? እናንተ ግን አልወሰዳችሁትም። የትም አልወሰዳችሁትም። ገባችሁ? ሄርሜላ ጋር ነው የሰነበተው። ማንም አላየም። ይዘሹ ሂጂ አለንልሽ ምናምን አትሏትም? እሷ እኮ ፈርታ ነው። ገባችሁ? ህመምተኛን ሰው ብቻዋን ይዛ ሂዳ ከዛ ላይ ሌላ ነገር ቢፈጠር ኃላፊነቱን መውሰድ ይከብዳታል። ገባችሁ? ግን እናንተ ዴብም ቡዜም ምን ላይ እንደነበራችሁ ራሱ አላውቅም። ለምን ከጎኗ እንዳልነበራችሁ፣ ለምን እንዳላገዛችኋት፣ ለምን አለንልሽ እንዳላችኋት ማርያምን እና አብርሽ አሁን ያለበት ህይወት አሁን ያለበት ሲቹዌሽን በጣም የሚያሳዝን በጣም ከመላችሁ በላይ በጣም ያሳዝናል። በጣም እንግዲህ መልሶ እዛው ቦታ ላይ እንዲሆን እድል መስጠት ማለት ምንም ማድረግ አይቻልም። ምንም ነገር ማለት ነው። ጓደኞቹ ሄርሜላ እየለፉ ነው ያሉ፣ ግን ቤተሰብ ምንም ቫልዩለስ ናችሁ። ቫልዩለስ ምንም ካላችሁ እንኳን አትቆጠሩም እና ሄርሜላን እያገዛችኋት አይደለም። ሄርሜላም እንግዲህ በግዴታ አምጭ ስትባል ግዴታ ነው ማሳየት አለባት። ዴብም ሲጀመር ዴም ነው ነገሩን እያበላሸው ያለ እግዚአብሔርን። አንደኛ ከሩት ተቀጥሎ ዴብ አብርሽ እንዲድን አይፈልግም። ይዘሹ ነይ ናፍቆናል፣ ልጁ ናፍቋል፣ ይዘሹ ነይ ማየት አለብን፣ እንደዚህ ነው ምናምን እያለ ይጨቀጭቃታል። እሷን 10 ጊዜ አይው እንደዚህ እያልከኝ ነበር አመጥቻለሁ ታዩታላችሁ ነው ያለቻችሁ አይደል እንዴ? ለምንድነው እንደዚህ የምታስጨንቃት? ልጁ ራሱ መሆን ከፈለገ ገባችሁ? ቡና ሲኒ ምናምን ከተዘረጋበት እዛ ጋ ነው ቁጭ የሚያስደርጉኝ ስላላት መሰለኝ ሄርሜላን ቡና ፊት እንዲቀመጥ አልፈልግም፣ ሲኒና እንትን ጀበና እየተጋጨበት ካለ ቦታ ላይ እንዲቀመጥ አልፈልግም፣ አብርሽ እንደዛ ሆኖ ማየት አልፈልግም ነው ያለችው። ገባችሁ? ስለዚህ ለማንኛውም ሄርሚ ጀግና ነሽ፣ ጎበዝ ነሽ። ከጎንሽ እንዳንቺ ጀግና ቤተሰብ ቢኖረው ኖሮ አብርሽ ይድን ነበር። ግን ምንም ማድረግ አይቻልም። እንግዲህ ለማንኛውም ወዳችኋለሁ። ሰብስክራይብ አድርጉ። በቃ ብዙ መናገር አልፈልግም።